ሰላም ጤና ይስጥልን የተከበራችሁ ጉባኤላች ቤተሰቦች ያው እንደምታውቁት እንግዲህ በጽንፈኛ ቡድን ላይ የሚወሰደው እርምጃ ተጠናክሮ ቀጥሏል። የውስጥ ለውስጥ ያለውም ነገር ከቴክኖሎጂ ክፍተት ጀምሮ የስልክ መጠለፍና መሰል እውነቶች ሁሉ በግልጽ እየታዩ ነው ያሉት። ዛሬም የሆኑትን ብናይ አንድ ሶስት ስልኮችን እዚህ ጋር በተለያዩ ሚዲያዎች ላይ ሲሰራጩ ካገኘናቸው እንድትከታተሉ ወደዛ ልውሰዳችሁ ማለት ነው። አብራችሁ ቆዩ። ደህና ነህ? ጤንነትህ? እኔማ አሁን አለሁ። ደህና ነሽ? ወጣሽ? ኧረ ምን ማውጫ አለና ነው የሚወጣው? አንተ እንዴ በነበር ነው ባለንበት ነው። እናቴ ያልከኝ ልክ ነው? አዎ እያሉ ነው። እውነት ነው? እውነት ነው? ይላቃ መስሏል። እነሱ ሳይያዘ ይቀር እንኳን ከእነሱ ጋር ነሽ። ፈጣሪ ነው ያወጣሽ ማለት ነው። በጣም እውነት ነው። የፈጣሪ ነው ወስዶ ያስገባቸዋል። እና አሁን ያ እንቅስቃሴው ነው ያልኩህ። እኔ የእነሱ ሆነ ነው ሲጀመር የእንቅስቃሴው የተንቀሳቀሰው ሆነ ነው ወይ ነው እያልኩህ ያለው። ያው ብዙ ስራ እየተሰራ ነው። እኔም በግሌ እየሰራሁ ነው። ካልሆነ ራሴ እንቀሳቀሳለሁ ነው አይደለም? አዎ ማለት የለም ማለት የለም። ቁጭ ብለው ሲፈርስ ከሚያየት ጦሩን ገብቶ ሞቶ ዋጋና መጥፋቱን የሚሻለው ግን የሚደርሱ ከሆነ እንግዲህ እሺ ብለዋል። ለዚህ 3 ቀን ውስጥ አይነቶችን የሆነ ነገር እናያለን ብዬ አስባለሁ እኮ። ተንትን የተጠጋው ትናንትና ተጠግቷል የተባለው እውነታ ነው ሁሉ ተጠግቷል። ከኋላ ፍራፍሬ እየጠበቀ ነው። እሱ ደረሰለት ይገባል ነው አይደለ? ያው ስትገቢ በብዛት ይዘሽ ካልሆነ ለአንድ ውጊያ አይሆንም። ሪዘርቭ እያያሽ እኮ ግድ ነው እሱ ሆኖ ነው። ምክንያቱም እኛንም እኮ ያዘን እሱ ነው። ሪዘርቭ ነው ያዘ። እኔ ሞክሬ ነበር አልሳካ ብሎኝ ነው። እኔ ራሱ ብዙ ቦታ አዲስ አበባም ደውዬ ነበረ፣ እሱም ጋር ደውዬ ነበረ። ግን የሚሳካልኝ ስላልሆነ ነው ብዬ አልተቀመጡም። ግን ተስፋችን እኛ ከዚህ በኋላ ማለት ነው ተስፋችን እዚህ ያለውን ሳይሆን ማፋጠን ያለበት የጎጃሙንና የወሎ እንዲፈጥን ብቻ ነው። ስራ የተሰራ ነው። በደንብ አብረውም ስለሆኑ ችግር የለም። የተሰራ ነው። የጀማሉ የቀረቡ አጀንዳዎች ሀሳቦች በሙሉ ወቅቱን የሚዋጁና ለትግሉ አስፈላጊ የሆኑ አጀንዳዎች ያቀረባቸዋቸው ጥሩ ነው። እንደተባለው ግን እኛ እናንተን በላይ ሆነን እየተቆጣጠርና እየረዳናችሁ ያልሆነበት ሰዓት ነው ያለንበት አሁን። ምክንያቱም እንደ በላይ ጠባቂ እየተወያየነ አቅጣጫ እየሰጠነ ተሳሳችኋል ወይ እያለ ወይም ወራ እየሰጠነ እየሄድን አይደለም። እናንተም እየተሰበሰባችሁን አይደለም፣ እኛ እየተሰበሰብን አይደለም። እኛ አንድነቱ በተመሰረተ ቀን ጀምሮ ብዙ ስራ እንደሚሰሩ ነበር ያሰብነው። እኛም በጎናችሁ ነን አይዟችሁ እያለ እናንተም ወደፊት ናችሁ እያተስተካከላችሁ ወይም ያን እየጠየቃችሁ አስራራሳችሁ እንደ ስራ አስፈጻሚ እየተነጋገራችሁ ስራዎች ተሰርተው እስካሁን ብዙ ነገር አንድ ጊዜ ነበር የጠበቅኩት። እንደጠበቅኩት አይደለም። እኔ በእኔ በኩል 30% አልተሰራም ብዬ ነው የማስበው። ለምን የእናንተ ችግር ብቻ አይደለም። እንደኛ ስላልተገናኘን ስለማንሰበሰብ እንደ ትርፍ ስራ አድርገን ስላየነው እውነቱን መናገር ስለምፈልግ ነው። ወንድም እየገበርን ነው፣ ወንድም እያጣነ ነው። እዚህ ትግል ላይ ወያኔዎች ገብተውበታል። ከስር ነቀል ልናደርግ እንችላለን እንጂ የዚህኛው ኃይል ከወያኔ ጋር ንክኪ ያለው የነዘመነ ክንፍ የሰለበው በሆኑ ነው እንጂ እንደ ፖለቲካ እየገመገመን ያለ ነው። ኦልሬዲ እነዘመነ የሰለቡት ነው። ሁለተኛ በእኛ ሰዎች ላይ በጣም አቅም ያላቸው ሰዎች ላይ መጥፎ ኢሜጅ እንዲፈጠር አድርገዋል። ሶስተኛ በዚህ ትግል ላይ ወያኔዎች ገብተውበታል። እሱን አይተው እኮ ነው እናንተ ላይ ስለዚህ እነዚህ ጋር ለመስራት አስቸገርን። ያው እንግዲህ ፋኖ ሰለሞን አታና ወይም አርበኛ ሰለሞን ያስተላልፈው መልእክት ያው የኔ መልእክት ነው። ያው መድገም ይሆናል እንጂ ያው ትክክለኛ እሱ በሰጠው ልክ ያው አሁን ከመደበኛ ጠላቶቻችን ወይም ከመደበኛው ጠላታችን ካገዛዙ ሰራዊት ወይም ካገዛዙ የተሻለ ሆኖ ያላገኘ ነው የእርስ በርሱ ግጭት። ይሄ በትንሽ በማይረቡ ፖለቲከኞች ከቋሚ ባንዳዎቻችን ጋር ወይም ደግሞ ውጭ ላይ ሆነው ዳግመኛ ብአዴን አማራ ክልል ላይ መልሶ ለመቋቋም በሚጥሩ ሰዎች የታሰሩ በእነሱ ገመድ ታስረው የሚጎተቱ በእነሱ ወጀጅ የሚጎተቱ ጎጃምን የማይወክል ወሎን የማይወክል
ሸዋን የማይወክሉ ጎንደርን የማይወክሉ ትንሽ አመራረን የሚሉ ሰዎች ያው የሚሉትን ነገር ትሰማላችሁ በተግባር። እናንተስ ቢሆን ማን ወከላችሁ? እኔ አሁን ይህ ውክልና እንደዚህ የሚባለው መጀመሪያ ማን ነው የወከላችሁ? የትኛው ፒቲሽን ፈርሞ የወከላችሁ ሰው አለ? ተሰብስባችሁ ታውቃላችሁ? እርስ በርሳችሁ አሁን ከሌና ከሌ እያሉ መበላላታችሁ ጠፍቷችሁ ነው? ዛሬስ ቢሆን ለመስማማት እውነት ዓላማ አላችሁ? በእውነት እንደው አይደለም ሌላ ሰው መጥቀም ሌላ ነፃ መውጣት ምናምን የሚለውን ተውትና አሁን ከገባችሁበት ነፃ መውጣት የሚያስችል ነገር አላችሁ ወይ? ጀስት እንደዛ ትችላላችሁ ወይ? ለጥርቅም አይደለም። ያን መርሁ አማላዩ መነሻና መዳረሻው ፖሊሲው ስትራቴጂው ምናምን ተነግሯችሁ ነው የጀመራችሁት? የሚሆነውን ነገር ካልኩሌት አድርጎ ኃላፊነት የሚወስድ ሰው አለ? ምንም ነገር አሁን ለሚመጣው ጥፋት ሁሉ በትንሹ ይሄን ለምን እንዴት እያሾፋችሁ እንደሆነ ይገባኛል። በእርግጥ አይኖ እዛ ስለሆንኩኝ ማለት ነው። በእንደዚህ አይነት መልኩ ተበታት ነው በትንሽ በትልቁ ገመናን እያትረከረኩ መሄድ፣ ትምህርት ቤት መዝጋት፣ መምህራንን መምታት፣ በተለያየ ቦታ ላይ በጥፋት እንትን ማለት፣ ኬላ ጥሎ ቀረጥ መጣል፣ ያ ነው ድላችሁ። ያንን ይዛችሁ ነው እንደዛ የምትሆኑት። የሻቢያ ፈረስ መሆናችሁን በግልጽ አምናችሁ ነው እንደዛ የምትሆኑት። እኔ የሚሰማችሁም እናንተም ስታወሩ በጣም ነው የሚገርመኝ። እና ጀግኖችን የተጸጸቱ ሰዎችን ከጀርባ እየገደላችሁ አሁንም እርስ በርሳችሁ ተባልታችሁ ለመጫረስ ነው። ከወዚህ ወጥመድ ነፃ መውጣት አለባችሁ። ነፃ ውጡ። ከዛ ውጭ ግን አጀማመራችሁ፣ አነሳሳችሁ፣ አካሄዳችሁ በሙሉ ኦፕን ነው፣ ክፍት እኮ ነው። ማንም ገብቶ እንደፈለገ ሊያደርጋችሁ ይችላል። እንኳንስ በስሜት ተነድታችሁና በጥላቻ ተሞልታችሁ እርስ በርሳችሁ በመገዳደል አንዱ ስለ አንዱ በግልጽ ነው ለመጠፋፋት ይሄ ነገር የተሰጣችሁና አሁንም ያንን ህዝብ ለማዋረድ እናንተም ለመዋረድ በጥፋት ተሞልታችሁ በዛው ለመጥፋት ነው እንጂ ከዛ የተሻለ ነገር የለም። ባለቤት አይደለም። በዩቲዩብ በማውራት በቲክቶክ በማውራት በፌስቡክ ምናምን በመጻፍ በቴሌግራም በማውራት ነው ትግል እንደ አይነት ጦርነት የሚመራው። በእውነት ሰዎች ብትሆኑ በዚህ ዘመን ይህን ዘመን ይመጥናል። መውደቃችሁን መጥፋታችሁን ጠላትም ደግሞ ስላመነ አሁን አጀንዳው ተቀይሮ ስለ ኤርትራ፣ ስለ ሱዳን፣ ስለዛ ሰሜን ላይ ሄዷል። በቃ ያ ማለት እዚህ ጋር ጃዊሳና ጃዊሳ መሰል ከዛ ጋር ያለው ፖለቲካ አብቅቷል ማለት ነው። አሁንም ሰላም ላይ ይዛችሁት የምትቀርቡት ሀሳብ ያጣችሁ ሰዎች ራሳችሁን ማትረፍ አለባችሁ። ሞግቱ። ይህን እንዲሆን ነበር የገባሁት፣ ስለዚህ አልሆነም። አሁንም ያ ጥያቄ ይቀጥል በሉ። በሚዲያ ላይ ወጣው የሚያወሩትን በቲክቶክ ዝም ብሎ ከነጋዴዎች ጋር ከአታፊዎች ጋር ትግሉ አማራ ክልል ላይ እንዲቆይ ከሚያተርፉት ሰዎች ጋር ቃቃ እንደሚጫወቱ ሲያወሩ እንደሚሉት አዳምጡታላችሁ ትልልቅ ጋዜጠኞች እና በጣም ያሳዝናል። በዛው ልክ ደግሞ ትግሉን ሳያምን አምኖበት ሳይወጣ አንዳንድ ፋኖ ይኖራል። ይሄ በደንብ ሳያምንበት ፋኖ በሚለው የወጣ ይኖራል እና ያን እያዳመጠ መሪ እንዲህ ብሎ አዞኛል እያለ ለመሳሳት ይዘጋጃል። ለምሳሌ እንበልና ወደ ደቡብ ጎንደር ብንገባ አርበኛ ከፍቴን አጠናል። ይሰማሻል? በትክክል ይሰማኛል። ጀግናው አርበኛ ከፍቴን አጠናል። ይሄ እንግዲህ ከሰሜን ጦርነት ጀምሮ ጠላትን አንገት ያስደፋ፣ ብዙ ምሽግ የደመሰሰ፣ ብዙ ምሽግ ነፃ፣ ብዙ ሀገር ነፃ ያወጣ፣ ሰፊ ቀጠና የሚዋጋ ሰፊ ጦር ያለው ጎንደርን ሳይሆን አማራን ወክሎ የሚታገል ጀግናችን አሳጦናል። ይሄ በትንሹ ቆንጽሎ ለራሱ ብቻ የሚያስብ ፖለቲከኛ ጀግናችን አሳጦናል። ግን እኛ ጀግናችን አጠን ሌላንም እንግደል ብለን አይደለም እንደ ጠቅላይ ዕዛውን የወሰንነው፣ እንደ ድርጅትም የወሰንነው አስበንበታል። አማራን ትግሉን እንደማያተርፍለት ቆም ብለን አስበን በስሌት ነው የተንቀሳቀስ ነው። በስሌት ስንንቀሳቀስ አሁኑ አማራ መግደል ሽንፈት ነው። አማራ ሆኖ ፋኖ ሆኖ በፋኖ ላይ መዝመት ሽንፈት በመሆኑ ወደ ማስተማሩ ወደ አዳምጡን፣ እዩልን፣ ምከሩልን ከማለቱ አልፈን ሌላ ውስጥ አልፈጠንም እና አሁንም እንዲታረቡ ከፈለጉ ድርጅት የራሳቸውን ድርጅት ማቆም ይችላል። ወጣች አለ እየሰማሁ ነው አለ። ካልሆነላቸው ደግሞ በድርጅቱ መካተት ነው ያለባቸው። መጀመሪያ ድርጅቱን ያቆሙ እነሱ ናቸው። ሳያስቡት ወጣው አስበው ለመስራት አልሆነላቸውም። ድርጅቱ ማቆም አልቻሉ እና ወደ ድርጅታችን መካተት አለባቸው። ቦታ እንሰጣቸዋለን፣ ችግር የለም። አለዛም ደግሞ ድርጅት አቁመው በቃ ድርጅታዊ ስራ ቢሰሩ ትልቅ የአማራ እረፍት ይኖር ነበረ። በጣም አሁን እያከሰሩን ያለ ትግላችን ወደኋላ እየመለሱት ያለ እንዳገዛዙ እየተመቹት ያለ እነሱ ናቸው እና ድርጅታችን ስም እያጠፉን ያለ በሚታገልበት መስመር ለማውጣት የማይጥሩት ነገር የለም። ከመስመር ወጣ ማለት ለእነሱ ግብረ መልስ መስጠት ነው። የሚገሉ ከሆነ እነሱን አጠፌታ መግደል ነው። ይሄ ከመስመር መውጣት ነው። በዚህ ልክ አስበን እየሰራ ነው። አሁንም እኔ ማስተላልፈው መልእክት
አንደኛ ድርጅት እንዲኖራቸው ነው። በድርጅታቸው በመርህ እንዲመሩ ነው የምፈልገው እኔ። ሁለት ድርጅት ቢኖር ሩቅ አይደለም። ነገ ወደ አንድ ድርጅት እንመጣለን። እነሱ እስከ ዛሬ ድረስ ያመጣችሁትን ኪሳራ የጠየቀ ሳለ ሂሳብ የሰራ ሳለ ትናበባላችሁ። መሪ የለው መርህ የለው። ያንን አስቦ የገባ ሰው ዛሬ ላይ ላላችሁት ብቻ አይደለም፣ ከዚህ ወደ ባሰ ነገርስ ብትሄዱ ምኑ ይገርማል? ያለ መሪ ያለ መርህ፣ በዛ ላይ ሰላም አማራጩ ሲሆን ምንም ሀሳብ የሌለው መግባባትን መነጋገርን እንደ ነውር የሚቆጥር መምህራንን የሚያጠፋ ትምህርት ቤቶችን የሚያወድም ተማሪዎችን ትውልድን በዘላቂነት ለማጥፋት የሚሰራ እስረኞችን የሚበትን በቃ ስትሰሩት የቆያችሁትን ሁሉ ነገር ቁጠሩትና እስኪ ሂሳብ ስሩ። ስንት ሰው አጠቃችሁ? ስንት ተጠቃባችሁ? ምን ያህል ውጤት አመጣችሁ? እስኪ ይህንን እንኳን የሚጠይቅ ሰው የለም። ግን ለጥላት ተመቸ። እናንተንም እንደ ጥላት እዚህ ጋር ያላችሁ ሰዎች በሙሉ እንደ ጥላት የሚባል ችግር ተፈጥሮ እንኳን ትውልድ እንኳን የማያሳዝናችሁ ሽማግሌዎች ላይ እንኳን የምትጨክኑ መምህራንን ቾክ የያዘን ትውልድን ለመግደል ሀገርን ህዝብን ለማዋረድ የምትሰሩ ስለሆነ ነው። እሱም በስለ ይቆያሉ። ይህ ግድ በማዕከላችን በሳል ይገባል። ሲገባቸው ይመለሳሉ፣ ወደ አንድ ድርጅት ይመለሳሉ። ህዝብም ወደ ጠቅላይ ግዛት ህዝብ ቢባልም ሁለት ህዝብ ቢሆንም እኛ እንቃረን፣ ግን በመስመሩ እንዲሄድ ነው፣ በመስመሩ እንዲመራ ነው፣ ቀጥ ብሎ መደበኛ ጠላቱን እንዲታገል። አሁን የተንኮታኮተው አገዛዝ የተንኮታኮተው ስርዓት አሁን ዝሮ በእኛ መበላላት ብቻ በእኛ መፎካከር ብቻ እያተረፈ ነው። በቃ እያተረፈ ነው። ባይሳካለትም ለጊዜው ለውጭም ሆነ ውስጥ ላለው ህዝባችን ትንሽ ሞራሉን እየጎዳብን ያለና እኔ ምክር ነው የምሰጠው። እነሱን እናጠቃቸዋለን ብለን እነሱን እንደመሰሳቸዋለን ብለን እነሱን እንስተው ነገር አንድ ነገር የለም። በመርህ ነው የምንመራው፣ በድርጅታዊ አሰራር ነው የምንመራው። እኛ በዚህ ልክ ነው እኔ የማስተላልፈው መልዕክት። ይብሰሉ ነው ሰራዊታችን ወደ ታች ስንወርድ እነሱ በብልግና በሚመሩት ዙሪያ አማራ ላይ ለብዙ ዘመናት በሰሜኑ ጦርነትም በህወሓት አገዛዝ አሁንም በብልጽግና የነበረው ለብዙ ዘመናት የነበረው ጦርነት አሁንም እንዲቀጥል ነው እየተፈለገ ያለ፣ እንዲቀጥል ነው። የስር ባንዳዎችን ጎትተው እየመጡ ነው ያለ፣ ከእነሱ ጋር ለመስራት ቃል እየገቡ ነው ያለ። ስለዚህ በዚህ ስር ያለው ወታደር ክብሩ ይስፋ አብረን ነው የምንውለው፣ አብረን ነው እየዋልን ያለን። ለምሳሌ እንደ ጎንደር ብንወስድ እንደ ጎንደር ጠቅላይ ግዛት ህዝብ ወይም ጎንደር አንድነት ህዝብ ብለው በሚመሩት ተታች ያለው ሰራዊት አብሮ ነው ከሰራዊታችን ጋር እየዋለ ያለ። ወደዚህኛው በኩል ስንመጣ ደቡብ ጎንደር ላይ ቢያበላሹም አሁን እየቆጨው ነው ያለ፣ ሰራዊት እየቆጨው ነው ያለ፣ መመለስ ጀምሯል። ይህ ሰራዊታችን ማመጣት አንፈልግም። ሰራዊቱ ሲደናገር ወደ ምረሽ ሊገባ ይችላል፣ ወላልተፈለገ ስርቆትና አቅጣጫ ሊገባ ይችላል። አሁንም ይሄ በዚህ ልክ አይደለም። ሰራዊቱን እየመለስን ወደ አንድ እንዲመጣ እያደረግነው ነው። ሰራዊታችን መበተን ማለት ለእኛ ጥሩ አይደለም። ይህን ነው አሁን እኛ ምክር እየሰጠን ያለ። ሁሉም እንዲመክርልን መልእክታችን ይሄ ነው። ገለን ስለማናተርፍ መከረን በመለሱ አትራፊ ይሆናል እና ልብ ሊሰጣቸው በዚህ ልክ ነው። ዞሮ ጠላት ምን እየተንቀሳቀሰ እንደሆነ ሊገባቸው ይችላል። እነሱ አሁን ከብልጽግና ጋር እየሰሩ እንደዚህ እያደረጉ ነን እያሉ ነው። ይሄ ቃቃ ጨዋታ ነው፣ ቃቃ ጨዋታ ነው። የአማራ ህዝብ ያውቃል፣ መንግስትም ሊመሰክርልን ይችላል። ከብልጽግና ጋር ወይም ደግሞ ሌላ ይሄ ነው። ይህንን ጥርጣሬ ይዛችሁ በቀላሉ እርስ በርሳችሁ ማታኮስ እንኳን ጀምራችሁ ተባልታችሁ አልቃችሁ እጅን ብቻ ይዞ እከሌ ከብልጽግና ጋር ይሰራል፣ እከሌ ከህወሓት ነው፣ እከሌ ከባዴን ነው እያለ እናንተ ያነሳችኋቸውን ነጥቦች እኮ እያወራ ራሱ እርስ በርስህ መበላላት ትችላለህ። ይህንን ጥርጣሬ እናንተ ከዚህ ድረስ መጣችሁ ማንንም እንደማታሸንፉም ይታወቃል። አንተ አሁን ይሄ ሰውዬ የሚለው የግርማ መኪና ከሆነ አቃጥሎት እያለ ነበር። ያ መኪናውን ያቃጠልክበት ልጆቹን ከትምህርት ቤት እንትን ያልከው ወጦ እንዳይገባ ያደረግከው ህዝብ ሁሉ ከአንተ ጋር ጥላት ነው ማንም። ነገር ግን መሪ ኖሯችሁ መርህ ኖሯችሁ አካሄዳችሁ በስልት የተሞላ መሰባሰብ ምናምን ቢሆን ኖሮ የእውነት ቢሆን ኖሮ ማለት የጥላት ወጥመድ ውስጥ ሆናችሁ ባትሰሩ ኖሮ በጥላት ወጥመድ ውስጥ ሆናችሁ የጥላትን አጀንዳ እንደምታስፈጽሙ ከመጀመሪያው ጀምሮ እንዲጠነክሩ ስለማይፈለግ ነው የሚሰሩ። በቀላሉ መበታተን በቀላሉ እንደፈለጉ እንደሚያደርጓችሁ አቅደው አስበው ነው የሰሩ። ብአዴን ትላለህ፣ ከብአዴን የባስክ ነውር እየሰራ እንደሆነና ያ ብአዴን የምትለውንም ቢሆን የሰራው ኃይል ነው አንተንም ሰርቶ እንደሚጫወትብህ። የትኛውንም ቦታ ላይ ብትል ያንን ከዛ ነውር በላይ አንተ እየፈጸምክ ነው። ያንን ነውር እንዲፈጸም ያደረገው ኃይልም አንተንም አንቺንም ሁልሽንም እየጋለበ በዚህ መልኩ ሄደው ዛሬ ልውጣ ብትይ ስለማትችይ ነው እያንዳንድሽ እንደዚህ የምትይው። ኤንዌይ ኢትዮጵያ ትቀጥላለች። ህዝብን በዚህ ልክ ማሰቃየታችሁም እግዚአብሔር የኃጢአት ውጤት ነው። ይሄ እግዚአብሔር ይፍረድ፣ እሱም ይፈርዳል፣ መፍረዱ አይቀርም። ነገር እንደማናስብ ጠላት ይመሰክራል። ሲያርበደብደው ቢውል
በድርጅቱ የሚመራው ሰራዊትም በሁሉም ቦታ በሸዋ፣ በወሎ፣ በጎጃም፣ በጎንደር መደበኛ ትግል ገብቶ ያገዛዙን ጦር ሲያንበረክክ ሲማርክ መድረሻ ሲያሳጣው ሚል በዚህ ልክ ነው። በዚህ በቋራና መተማ መስመር ያው ለአንድ ወር ያህል እንቅስቃሴ አድርገናል። በዚህ ልክ የተወሰኑ ቀናቶች ባላነሱ ቀናቶች ኦፕሬሽን ከበባ አድርጎ ፀሐዩ ያልበዋል ውሃ ይጠመዋል ብሎ አገዛዙ ጦር ያላደረገው ነገር የለም። ያው አርበኛ ሰለሞን በሰፊው ዝርዝሮች ይሆናል። አልቻለም፣ ምንም አልተሳካለት። ሬሳውንም ቁስለኛውንም አላነሳ፣ እያንጠበጠበው ነው ሄደ። ምንም አልቻለም፣ አንገብግቦ ነው የወጣው እና ስለዚህ መደበኛ ይሄ ነው። ይሄ ደግሞ ውሸት ነው። የትኛው ቦታ ላይ ነው? እኔ ለዚህ ምስክር ሆኜ በተለያየ ጊዜ ያለውን ነገር መከታተል ሰው ነኝ። መንገድ ዘግታችኋል በጭልጋ አካባቢ ላይ እሱ ላይ ያንንም ደግሞ የቅማንት ታጣቂዎች ናቸው የተባሉት ሰው እያገቱ ጥርጣሬ ስለጀመሩ ነው። ቋራ አላችሁ፣ ሰልፈረዲ ላይ ምንድን ናችሁ? የሚጋልባችሁን ግብፅን ወደ ሱዳን ብትሄዱም ብትመላለሱም አራችሁን በልታችኋል። እንኳን መከላከያ ልታጠቁት እዛ አካባቢ ላይ እየሆኑ አሁን ውሸት ነው። እንደ አይነት ቀጣፊ ይህ ሽማግሌ ሰውዬውን በዚህ ልክ የሚቀደድ በጣም የሚያሳዝን ነው። ሲጀመር ይህን ሰውዬም ራሱ በዚህ ማምጣቱ መሪው ማን ነው? መርሁ ማን ነው? ምንድን ነው? ከየት ተነስቶ የት ይደርሳል? እብድ ሁሉ ተሰብስቦ ለጥፋት የምትጫወቱበት እኔ እንዴት አይነት አረሞች እንደበቀላችሁብን በጣም ነው የሚያሳፍረው። ውሸት ደግሞ እንደሆነ አታፍርም? ጠላታችን ጋር እነሱ ቢሉት ሌላ ወሬ ነው። መደበኛ ጠላታችን ደግሞ የሚመሰክርልን ገጥመን እንደመሰስ ነው እስከመባል እነ ደረጀን መታናቸው አሸነፍናቸው እስከመባሉ አውጥተዋል። ወሬው ግን ተረት ነው። ትልቅ መስዋዕት ነው። 4-5 ጊዜ ነው ድል አድርገን የወጣ ነው። እኔ ብዙ ባልቆጥረውም ብዙ ቀናት ነው በቃ ውጊያ ላይ የተሰለፍነው። በዚህ ልክ ነው። መቼም ቢሆን ለጊዜው ያሰናክሉናል። ለተመልካቹ ለሚያግዘን ህዝብ አይዟችሁ ሚለን ህዝባችን አንገቱን የሚገርም ነው። ታዲያ የታለ ድሉ? የት ደረሳችሁ? ምን ያዛችሁ? በግልጽ የምትንቀሳቀሱበት አንድ ክንድ መሬት አላችሁ? ሴት በመምሰል መነኩሴ ቄስ በመምሰል ደግሞ ቄሱ ሲሞት ቄስ ገደለ ብላችሁ መንግስትን ለማጋጨት ሁሉንም የምትሰሩት ድራማ እኮ ይታወቃል። እንደ ሰው አይደለም፣ እንደ ጀግና እንደ ሲቪል በየትኛውም አግባብ ላይ አይደለም መንግስት፣ ህዝቡ ራሱ በነፃነት እናንተን ማንቀሳቀስ አይፈልግም። የትኛውም ቦታ ላይ ምናልባት መሳሪያ ያልያዘን ሰው አፈናችሁ ጉልበት ቢያገኝ ያስገደዳችሁ እያስፈራራችሁ ስላለ የት ቦታ ነው እሱስ ያለው? ለመደምሰስ ሆነ አክሽን ለመውሰድ እኮ ጾታ ሁሉ እየቀየራችሁ ሴት ወንዱ ሴት እንደዚህ እያስመሰላችሁ መነኩሴ ምናምን ይሄ አለ ገጸ ባህሪ በመቀየር እንደዛ አይነት ነገር እየሆናችሁ ያን ያህል እየተሆነባበዳችሁ ለዚህ ለልመናና ለሆነ ነገር ግን እንደዚህ ታወራላችሁ። ይብላኝ ለሚሰማችሁ፣ ይብላኝ ይሄን ሰምቶ ለሚሞት፣ ይብላኝ ይሄንን ደግሞ እንደ ወግ ቆጥሮ የሆነ ነገሩን ለማስኬድ ገንዘቡን የሚያወጣ እና ይሄንን የጥፋት ተስፋ የሚያደርግ ነገ በራሱ ላይ መከራን የሚጠራ የፈጣሪ ፍርድ ባለበት ሁሉ የሚቀጣው እንጂ እንደናንተማ ሌላ ነበርና ኢትዮጵያ ትቀጥላለች፣ እናንተም ትጠፋላችሁ። በየትኛውም ቦታ ላይ ያለው እውነት እናንተ እንደምታወሩት አይደለም። የዛሬው ብቻ በራሱ ብዙ ነው፣ ግን ሰው እየሞተ ነው። ዛሬም እያለቁ እየሞቱ እንኳን ተደብቀው የሚያወሩ ሰዎች ሞት፣ የተሳሳቱ ወጣቶች ሞት እንዳያበቃ በዚህ ልክ ተረግማችሁ እልቂትን ማስቀጠል በጣም የሚያሳፍር ነው። ሰላማዊ ድርድርን ብቻ በመጥላታችሁ የምታሳፍሩ ነውረኞች ናችሁ። ኢትዮጵያ ታበጽሕዋ በእግዚአብሔር። ድሉ ይቀጥላል። ሀቅ ያሸንፋል።